ሰላም አብይ ነኝ እንዴት ናችሁ የዚህ ሳምንት የመጨረሻ ፕሮግራማችንን ነው ዛሬ ከጀመናይ ጋር የምናሳልፈው እንግዲህ እስካሁን ድረስ የተለያዩ ኢንተራክሽኖችን ከናንተ ጋር ያደረግን ነው ጀመናይ ምን መስራት ይችላል ምን ከቨር ያደርጋል ምን ሊረዳን ይችላል የሚለውን አይተናል ዛሬ ደግሞ ትራቨል አሲስታንት ሆኖ ጀመናይ እንዴት ያገለግለናል የሚለውን አንድ ላይ እናያለን ዛሬ የምናየው እንግዲህ እኔ ተነስቼ ከአዲስ አበባ ባህር ዳር መጓዝ ፈለኩ ባህር ዳር ሄጄ አላውቅም የመጀመሪያ ጊዜ ነው ስለዚህ ቲኬት ቡክ እንዲያደርግልኝ አካባቢውን እንዲቃኝልኝ ፌር የሆነ ፕራይስ ያለውን ቲኬቲንግ እንዲነግረኝ የበረራ ሰዓቶችንም እንዲያሳውቀኝ ፈልጋለሁ ስለዚህ ጀመናይን በመጀመሪያ ባህር ዳር ከመሄድ በፊት እነዚህ ነገሮች ኦርጋናይዝ እንዲያደርግልኝ ጠይቀዋለሁ ምን እንደሚል እንግዲህ አንድ ላይ እንሰማለን ከአዲስ አበባ ባህር ዳር መሄድ ፈልጋለሁ እና የአውሮፕላን ቲኬት በስንት ሰዓት ነገ ነው መሄድ የምፈልገው በስንት ሰዓት ፍላይት እንዳለ ዋጋው ስንት እንደሆነ ምን ያህል አውሮፕላን በረራ እንዳለ እሱን እንድትነግሪኝ ከዛ እንድታማክሪኝ ፈልጌ ነው ሌላ ቲኬት መቁረጥስ ትችያለሽ እንዴ በራስሽ እሱንም ንገሪኝ ነገ ከአዲስ አበባ ወደ ባህር ዳር የሚበሩ በረራዎች በብዛት አሉ ዋጋቸው እንደ በረራው እና እንደ ተቆረጠበት ጊዜ ሊለያይ ይችላል ግን በአማካይ ከ$130 በላይ ሊጀምር ይችላል ቲኬት መቁረጥ አልችልም ግን በኢትዮጵያ አየር መንገድ ድረገጽ ወይም የጉዞ ወኪሎች ላይ ማየት ትችላለህ የትኛውን ሰዓት አካባቢ ብትበራ ይመችሃል እኔ ጠዋት መሄድ ነው የምፈልገው ከጠዋቱ 12 ሰዓት እስከ 2 ሰዓት በረራ ካለ በኢትዮጵያ አቆጣጠር ደስ ይለኛል በኢትዮጵያ አቆጣጠር ከጠዋቱ 12 ሰዓት እስከ 2 ሰዓት መሃል ማለትም ከጠዋቱ 6 ሰዓት ተኩል እስከ 8 ሰዓት ተኩል በፈረንጆች በረራዎች በብዛት አሉ ለምሳሌ በ6:35 በ6:45 እንዲሁም በ8:30 የሚነሱ በረራዎች አሉ ቲኬት መቁረጥ ባልችልም እነዚህን ሰዓታት አይተህ በኢትዮጵያ አየር መንገድ ድረገጽ ወይስ በጉዞ ወኪል በኩል መግዛት ትችላለህ ሌላ ቲኬት መቁረጥ ትችላለሽ ወይ አልከው እኔ በቀጥታ መቁረጥ አልችልም ግን መረጃውን በመስጠት እና በማከር ልረዳ እችላለሁ ምን አይነት ቲኬት መቁረጥ ነው የፈለከው አመሰግናለሁ እኔ መቁረጥ የፈለኩት ቲኬት ቢዝነስ ክላስ ነው ሪተርን ቲኬት ነው የሚሆነው ደርሶ መልስ ቲኬት ማለት ነው 2 ቀን ቆይቼ ከዛ በኋላ መመለስ ነው ፈልገው እሺ በጧት በረራ ደርሶ መልስ ቲኬት በቢዝነስ ክላስ ከአዲስ አበባ ወደ ባህር ዳር ለመሄድ አርብ ወጥተህ ሰኞ ለመመለስ ያለውን በኢትዮጵያ አየር መንገድ ድረገጽ ወይስ በጉዞ ወኪል በኩል ማየት ትችላለህ ለዛውም ሆቴልና ታክሲ አገልግሎት ያለው ከፈለክ ለምሳሌ ደላኖ ሆቴል ኤንድ ስፓ እና ጃካራንዳ ሆቴል በነፃ አየር ማረፊያ ማመላለሻ አላቸው ታክሲ ማዘጋጀት ትችላለህ ባህር ዳር ላይ የጣናን በረራዎች ስትጨርስ ሐይቁ አጠገብ የተጠበሰ አሳ መብላት ትችላለህ ለምሳሌ ዳህላክ ፊሽ ሬስቶራንት ወይም ጌጅ ፍሬሽ ፊሽ ሬስቶራንት ጥሩ ናቸው ወደ ገዳማቱ በጀልባ ለመሄድም እዛው ሐይቁ አጠገብ ብዙ አማራጮች ታገኛለህ ሌላ ማየት ያለበት ቦታ የአባይ ዋተርፎልስ ወይም ጢስ ወሳት ነው ከከተማው ትንሽ ራቅ ይላል ግን መታየት ያለበት ቦታ ነው እነዚህ ይበቁሃል ወይስ ሌላ መረጃ ልፈልግልህ ሌላ እስቲ አንድ 3 ባህር ዳር ከሄድኩ ማየት ያለብኝ ወሳኝ ቦታዎች ታሪካዊ ባህላዊ ወይም ኢኮኖሚያዊ የሆነ ጠቀሜታ ያላቸው ንገሪ በጣም ጥሩ ባህር ዳር ላይ ማየት ያለበት ወሳኝ ቦታዎች አንደኛው የጣና ገዳማት ናቸው እነዚህ ታሪካዊና ባህላዊ ሴት አላቸው ብዙ ጥንታዊ ቅርሶችም ይገኛሉ ሌላኛው ቀደም ሲል ያልኩት የአባይ ፏፏቴ ወይም ጢስ ወሳት ነው የተፈጥሮ ውበት ከመሆኑም በላይ ለኢኮኖሚውም ጠቃሚ ነው እንዲሁም የባህር ዳር ማርኬት ወይም ገበያ የኢኮኖሚና ባህላዊ ማዕከል ነው እዛው አካባቢ የሚገኘው ቤዛዊት ቤተመንግስትም ታሪካዊ ሴት አለው እነዚህን ማየት ትፈልጋለህ ወይስ ሌላ ተጨማሪ መረጃ ልስጥህ ቆንጆ ነው አመሰግናለሁ በጣም ክሊር አድርገሽ መረጃ ሰጥተሽኛል ቴንኪዩ በጣም ደስ አለኝ ሌላ መረጃ ወይም ጥያቄ ካለ ሁሉ ጊዜ ልጠይቀኝ ትችላለህ መልካም ጉዞ እሺ ቴንኪዩ እንግዲህ ጀመናይ ወደ ባህር ዳር ጉዞዬን ቲኬቱን የቲኬት ሰዓቱን በምን አይነት በረራ እንደሚሄድ ከዛ በኋላ ደግሞ እዛ ስደርስ ታክሲ ፕሮቫይድ ሊያደርጉኝ የሚችሉ አካላትን ሆቴሎችን እና መጎብኘት ያለባቸውን 3 ቦታዎች መርጣ ነግራኛለች ስለዚህ ለባህር ዳር አዲስ በሆነም ምን ማድረግ እንዳለብኝ ከሀገሩ ጋር እንድላመድ እና ደግሞ መታየት ያለባቸው ነገሮች እንዳያመልጡኝ በደንብ መረጃ ሰጥታኛለች እንግዲህ ይሄ ቅርብ ሆኖ በአገራችን ውስጥ ብቻ የምንጎበኛቸው ሳይሆን ፍጹም የማናቀው ኮንቲኔንት ላይ ብንሄድ ቋንቋ የማንላመድበት ያለበት ነው ባህል መሐከል ብንገባ ባይተዋርነት እንዳይሰማን በቅደም ተከተል ያውም እኔ ግርድፍ የሆኑ 3 ትልልቅ ጥያቄዎች ነው የጠየኳት ግን በዝርዝር ብንጠይቃትም ሙሉ በሙሉ ጀመናይ መረጃ ልትሰጠን ትችላለች እነዚህ መረጃዎችን መነሻ በማድረግ ጉዟችንን
በደንብ ፕላን ማድረግ፣ ማለም፣ ማቀድና በዛ መሰረት መፈጸም መከወን እንደምንችል ነው የምንረዳው። እነዚህ ነገሮች ከዚህ ቀደም ከፍተኛ ወጪ የሚያስወጡ የጉዞ አስጎብኝና አማካሪ የሚያስፈልግባቸው ትልቅ የሥራ መስኮች ቢሆኑም ጀመናይ ግን እያንዳንዳችን በቀላሉ መጠቀም የምንችልበት በነፃ የምናገኘው እሱ ብቻ ሳይሆን ደግሞ አኪዩሬት እና ሴፍ ኢንፎርሜሽን በቀላሉ መጠቀም የምንችልበት ሰው ሰራሽ አስተውሎ መሆኑን ዛሬ አይተናል። እንግዲህ ዛሬ አንድ አሳይመንት ሰጥቻችሁ እሄዳለሁ። የት መሄድ ትፈልጋላችሁ? በምናብ ፓስፖርትና ቪዛ እንኳን ባይኖራችሁ ሮም መጎብኘት ያለበትን ዋና ዋና ነገሮች ጻፍልኝ። ታሪካዊ ዳራቸውን፣ መቼ ነው የተቆረቆሩት፣ ለምንድን ነው መጎብኘት ያለብን ብላችሁ ጀመናይን ብትጠይቋት ሮም ከተማ ውስጥ መጎብኘት ያለባቸው 3 ቀዳሚ ነገሮችን በቅደም ተከተል ትሰጣችኋለች። ይህንን የሰጠቻችሁን ነገር ደግሞ ታች ኮሜንት ላይ ብትተውልን እኛ ደግሞ አይተን ከእናንተ ጋር ኢንተራክት ለማድረግ ይረዳናል። የሚቀጥለው አንድ ክፍል በጣም ኢንትረስቲንግ እና ወሳኝ ስለሆነ እሱን ደግሞ በሚመጣው እንድታዩ እየጋበዝኩኝ ለዛሬ ያለኝ ይሄ ነው። ይመቻል። ኖታ